መውደድህን ከመናገር በፊት ማድረግ ስላሉብ ነገሮች ነው በዛሬ ቪዲዮአችን ላይ የምናወራው። እነዚህን ማድረግ ትልቁ ጥቅም አንተን የምትጠቀመው የመጀመሪያው ከምትፈራው ሪጀክሽን ይጠብቅሃል፣ አልፈልግህም ከመባል። ሁለተኛ ከኛ ድራማ ይጠብቅሃል፣ ችላ ማለት፣ መኩራት፣ ማካበድ። ከነዚህ ድራማዎች ራስህን ታድናለህ። ሶስተኛው ደግሞ እነዚህ ድራማ ከመፈጠራቸውን ባሻገር ነው የምልህ ማንን የወደድኩት ከማን ጋር ነው ፍቅር የያዘኝ የሚለውንም ጥያቄ በቀላሉ ይመልስልሃል። የመጨረሻውና ዋናው ነጥባችን ደግሞ እንድትወድህ አንተ በምትፈልገው አይን ሴት ልጅን እንድታይ ማድረግ የምትችለው እንደወደድካት ስለነገርካት አይደለም። ከመናገር በፊት ዛሬ የማነሳቸውን ነገሮች በተግባር ስታውላቸው እስካሁን የጠቀስኩልህን ዋና ነገሮችን በቀላሉ ህይወት ውስጥ መመለስ ትችላለህ። አንድ ሴት አልፈልግም ስትለው አንድን ወንድ ልጅ ምን አይነት ሰው እንደሚሆን ታውቃላችሁ። አንደኛ እምቢ መባሉ በጣም ሊያበሳጨው ይችላል። ናቹራሊ ኢጎ ስላለባችሁ ሪጀክት መደረግ እጅግ በጣም ደባሪ ስሜት ስለሆነ ያንን ፊክስ ለማድረግ ችላ ስትልም ስትኮራብም ስታካብድም ያንን የምታሳይህም ባህሪ ልክ እንዳልሆነ ስለምታውቅ ያንን ነገር ለመቃወም ሊሆን ይችላል፣ በጥላቻ ሊሆን ይችላል፣ በምረድ አንተም ሪያክት የምታደርግበት መንገድ አንተን የማይገልጽ ይሆናል። እጅግ በጣም ብዙ ጊዜ ነግሬያችሁ ሊሆን ይችላል። ነገር ግን ስቲል ቀድመህ ከመናገር በፊት ዛሬ የማነሳቸውን ነገሮች ተግባር ላይ ካዋልክ በጣም በቀላሉ ከምታተርፋቸው ነገሮች ውስጥ ነው የጠቀስኩልህ። ከዛ ባሻገር ደግሞ 100% እርግጠኛ ሆኜ ነው የምነግርህ በፍቅር የማትወድቅበት ምንም አይነት ምክንያት አታገኝም። አንድ ሴት ልጅ እንደወደድካት ከመናገር በፊት ወይም ከማረጋገጥ በፊት ዛሬ የማነሳቸውን ነጥቦች ከተገበርክ። ሃይ እንዴት ናችሁ? የወዲት ነኝ። እንኳን ደህና መጣችሁ ወደ ዳውስ። እዚህ ቻናል ላይ እንደምታውቁት ስለኛ ሴቶች እናወራለን፣ ከኛ ሚስጥሮች ውስጥ አካፍላችኋለሁ። እንዲሁም ከኛ ጋር የምትገቡበትን የፍቅር ቀላል የምታደርጉበትን ሀሳቦች እናነሳበታለን። ይህንን ቻናል ሰብስክራይብ ካላረጋችሁ እባካችሁ ሰብስክራይብ የሚለውን በተን ተጫኑ። አብራችሁ የደወል ምልክቷን መጫን በፍጹም እንዳይረሳ። ለብዙ ወንድሞቻችን እንዲደርስ ዩቲዩብም ለሌሎች እንዲያደርስልን የቪዲዮን ሀሳብ ላይክ እናደርጋለን። አብራችሁን ቆዩ። አምስተኛው ለአንድ ሴት ልጅ ስሜትን በፍጹም መናገር የሌለብህ ዝግጁ ናት ወይ? የፍቅር ጥያቄን ለመቀበል እቺ ሴት ዝግጁ ናት ወይ? እርግጠኛ ልትሆን ትችላለህ። እንደወደደችህ እርግጠኛ ሊሆን ይችላል። ፊት ሰታህ ሊሆን ይችላል። የምታሳይ ምልክቶች አለብን አይደል? ፍላርት እናረጋለን እኮ የወደድናችሁ ልናስመስል እንችላለን። ስልክህን ቶሎ ትመልሳለች፣ ታወራሃለች፣ ችግር የለባትም፣ ትደውልለች፣ ታገኝሃለች። በቃ እንዲሰማህ የምታደርግ ስሜት በሙሉ ምንድነው? እንደወደደች ነው። ምናልባትም እንደ ፍቅረኛ አክት እያደረገች ሊሆን ይችላል። ታዲያ ይሄንን ስታይ ዘው ብለህ ፍቅርን መናገር መቻል የለብህም። ቆም ብለህ ልታስብ ይገባል። አንደኛውና የመጀመሪያ ተመሳሳይ ኢነርጂ ለሌላ ወንዶችስ እየሰጠች ቢሆንስ? እቺ ሴት ያልበሰለች ሴት ልትሆን ትችላለች። ኦልሬዲ ፈገግ ካልክላት እንደወደድካት፣ በዛ ላይ ደግሞ ፍቅርህን አፈቅርሻለሁ ብለህ ነግራት ወይ ኦፊሻሊ ፍቅረኛ አልሆነችም። እሷ ግድ የላትም። የተጠራችበት ወይዳ መጋበዝ ትወዳለች፣ ስልክ ማውራት ትወዳለች፣ ስጦታ መቀበል ትወዳለች። ኢንጆይ እያደረገች ሊሆን ይችላል። የሆነ እድሜ ላይ 4፣ 5፣ 6 ምናልባት 20 ወንድ ባንዴ ሊፈልገን ይችላል። እዛ ሲዝን ላይ ልትሆን ትችላለች። ሁሉንም እንዳንተ በተመሳሳይ ኤነርጂ የምታስተናግድ ሴት ልትሆን ትችላለች። ላይታወቅህ ይችላል። ስለዚህ ቆም ብለህ አስብ። አንተ እያለ ከስልኳ ጋር ያለው ግንኙነት ምን ይመስላል? ከሌላ ወንዶች ጋር ያላጣ ከአንተ ጋር በምትሆን ሰዓት ሊሆን ይችላል። ከሌላ ወንድ ጋር ያላት ኢንተራክሽን ምን ይመስላል? ሌሎች እድል እንዳላቸው ወይም የሌላ መሆን እንደምትችል የምታሳይናል። ትኩረቷ አንተ ላይ አይደለም። ምክንያቱም የመጀመሪያ ስራችን ለወደድነው ወንድ ወይም የሱ መሆን ፈልጋለሁ ላልነው ወንድ ሙሉ ትኩረት መስጠት ነው። ይሄ ነው መለያችን። ስትመጣ ጥንቅቅ ብላ ለአንተ ብላ ነው የምትመጣው። ለአንተ ጆሮ ለአንተ አይን ብቻ ነው የሚኖራት፣ ለሌሎች አይደለም። ከአንተ ጋር ቻት ላይ ሊሆን ይችላል። በኢንቦክስ እያወራችሁ የምትመስልስበት ኢንተርቫል ራሱ ያስታውቃል። ሌሎችን እያወራች ሲሆንና አንተን ብቻ ሲሆን የምታወራው ያስታውቃል አይደለ? እነዚህን ትንንሽ ሪሰርቾች መስራት መቻል አለብህ። ምክንያቱም ትጎዳለን። ወደድኩሽ ልክ ስትላት ልትል ትችላለች። ኧረ እኔ እንደዛ አላስብህም እንዴ፣ እንዴት እንደዚህ ልታስብ ቻል? ኧረ እኔ ምናምን ልትል ወይ ጊዜ ስጠኝ ትልሃለች። ምክንያቱም አማራጭ ነህ አንተ። በእርግጠኝነት እሷ ላይ አይደለም። እርግጠኛ ግን የሚያደርግህ ምንድነው? ፎከሷ አንተ ላይ እንዳልኩ ከስልኳ ጋር ያላት ግንኙነት፣ የታይም ኢንተርቫሏን በደንብ ማየት፣ ስትገናኙ የምትሰጥህን ነገር፣ እያንዳንዱ ነገር ያንተ ብቻ ሲሆን በደንብ ነው የሚያስታውቀው። ይሄን አታውቁም ብዬ አላስብም። ያንን እርግጠኛ ሳትሆን በፊት ለአንድ ሴት ፊት ሰታኛለች፣ አይታኛለች፣ ወዳኛለች፣ እንዲህ ትሆናለች፣ እንደዛ ታረጋለች ብለህ እንዳትነግራት። ልክ የነገርካት ቀን እርግጠኛ ሳትሆን ብትንትኑ ስለሚወጣ
አራተኛው ለአንድ ሴት ፍቅርን ከመናገር በፊት ማድረግ ያለብህ ዝግጁ መሆን ነው። አልፈልግም ብትል ብትኮራብህ ብታካብድ ብዙ የምጠሉትን አይነት ሪጀክሽን ብታደርስብህ ምን አይነት ሪያክሽን ነው የምታሳያት ወይም የአንተ ሪስፖንድ የሚሆነው ምን አይነት ነው የሚለው ነገር ላይ በጣም ዝግጁ መሆን መቻል አለብህ። ሁልጊዜም ፖዘቲቭ ነገር አይኖረውም አይደለ? አንድ ነገር የምንፈልገው የምንጠብቀው ነገር ሁሌ መፈለግን ላይሆን ይችላል። ታዲያ ያንን እንዴት ነው ሪስፖንድ ማድረግ ያለበት የሚለውን ስንመልስ ይህ ወንድ ዝግጁ መሆን አለበት። በራሱ የሚያምን የሚተማመን የሆነ ሰው ፈለገው አልፈለገው ያን ያህል ባያዝድ ማያደርገው ልጅ ቢውልድ መሆን መቻል አለበት። ወይም ስነ ልቦና ዝግጁ መሆን መቻል አለበት። አልፈልግም ብትለኝ ከሷ አርቃለሁ ወይ አሊያም ደግሞ ልትፈትነኝ ቢሆን የመፈተን አቅም አለኝ ወይ? አሁን አልፈልግህም ችላ ብትል ኢግኖር ብታደርግ ወዲያው ብትርቅ በምን አይነት ምላሽ ነው የምትሰጣት? አትሊስት ቆም ብለክ እነዛን ቅድም ያነሳሁትን አይነት ምልክት አይተህባት ሆኖ ፍቅርህን የምትገልጽላትና ከዛ ቀይር ብላ ልትፈትንህ የምትሞክር ከሆነ እንዴት ነው ሪያክት የምታደርገው? እስከዛሬ ድረስ ብዙ ነገር አውርተናል አይደል? አንድ ሴት ልትፈትን ሊሆን ይችላል፣ ከልቧም ሊሆን ይችላል፣ ባህሪዋም ሊሆን ይችላል። ግን የእሷን አክሽኖች ተመስርተ አንተ ሪያክት የምታደርግበት መንገድ የሚያሰጥህን ዋጋ፣ ፍቅር፣ ክብር ዝቅም ከፍም ሊያደርገው ይችላል። እዛ ላይ ዝግጁ መሆን መቻል አለብህ። ሁሌም እንደምላችሁ ራሳችሁ ላይ መስራት መቻል አለባችሁ። በስነ ልቦና ይችላል፣ በኮንፊደንስ ላይ ሊሆን ይችላል፣ ፋይናንሻል ሊሆን ይችላል። በእያንዳንዱ ነገር ላይ ጠንካራ ወንድ መስራት መቻል አለብህ። አለበለዚያ በጣም አፍቅራኛለች እርግጠኛ ነኝ እኔ ብነግራት አሁን ምናምን ስማኝም ታውቃለች ብለህ ልክ እንደወደድካት ስትነግር ቀይር ብላ ልትቀመጥ ትችላለች። የሱስ ፍቅር ከልቡ ባይሆንስ ብላ ልታስብ ትችል። ሴት አይደለች? ካልኩሌሽን እንወዳለን። የዛኔ ቀይር ስትል ብለህ ዘራህ ምትል ከዚህ ጋር ነበር አብሬ ሎኒ ነበረው ብላ ደግሞ አንተም ማጣቃት ሴትን ክሬት ታደርጋለች። ሳይ በጣም የተረጋጋ ምንም አይነት ምላሽ ቢሰጠው ከዛ ቦታ ሊሄድ የሚችል በማይፈለግበት ቦታ ግርግር የማይፈጥር አይነት ወንድን ክሬት ማድረግ አለብህ። አሸናፊ ኩሩ አለ አይደል? በሁላችንም በሀበሻ ሴቶች ውስጥ ያለውን ወንድ የዛኔ ነው ለአንድ ሴት ልታሳያት የምትችለው። ያንን ማይንድ ሴት ቢውልድ አድርጊ። ያለበለዚያ መናገር የለብህም። እንዳልኩ እል ውስጥ ትከትሃለች። ከእሷ ጋር ትግል የእሷን ልክ ያልሆነ ድርጊት ለማረጋገጦች ስሜት እንዲገባት ስትመላለስ አንተ እዚህ የምታጣው ነገር እየበዛ ይሄዳል። ምን ማድረግ አለብህ? ዝግጁ መሆን አለብህ። አልፈልግም ሪጀክት ብደረግ ራሱ ጠንካራ ነኝ፣ በራሴ አምናለሁ፣ ተማመናለሁ፣ ከእሷ አርቃለሁ እንጂ ወደ እሷ አልጠጋም። አንድ ፓወር አላችሁ። መራቅ ከቻልክ ከምታፈቅራት ሴት ታሸንፋታለህ። ለሴት ልጅ መውደድን ወይም ማፍቀርን ከመናገር በፊት በትልቁ ማድረግ ያለብህ ስለ ወንድ ልጅ ያላትን አመለካከት ወይም ስለ ፍቅር ያላትን አመለካከት በግልጽ ማወቅ ነው። አንዳንዴ አንተን ወዳክ ሊሆን ይችላል፣ ተመችታት ሊሆን ይችላል፣ ኮንፈርት ሰጥታት ሊሆን ይችላል። እንደምታውቁት ገንዘብ የምትወድ ሴት አለች፣ ምቾት የምትወድ ሴት አለች፣ ወሬ የምትወድ ሴት አለች፣ ፍቅረኛ ጀስት አላት መባልን የምትፈልግ ሴት አለች። ከነዚህ ውስጥ አንዷ ጋር ሊሆን ይችላል በፍቅር የወደድከው። ስለዚህ ከማን ጋር ነው ፍቅር የያዘኝ ወይም ማንን የወደድኩት የሚለውን ጥያቄ በትልቁ የሚመልስልህ ቀለል አድርገህ ስለ ፍቅር ግንኙነትና ስለ ወንድ ልጅ ያላትን አመለካከት አትሊስት ነው ፍቅርን ሳትገልጽላት ብትጠይቃት ትነግርሃለች። ወር በእርግጠኝነት አሁን አፍቅሮኛል የሚለውን ከድርጊቶችህ ራሱ በፊት በቀላሉ ቶሎ ቶሎ መደወሉ ምናምን ሳይጀመር በፊት ራሱ ይሄ ፓርት ቢመጣ ጥሩ ነው። ምክንያቱም አንድ ሴት ወንድ ልጅ ሲባል ወንዶች ስትባሉ እያለች ጀነራላይዝድ አድርጋ የምታወራ ከሆነ ፍቅረኛ ሳይኖራት አግብታ ሳትፈታ ኦር ከሆነ ከአስቀያሚ ቦይፍሬንድ ጋር ያልቆየች ሴት ስፔሻሊ ናቹራሊ እነዚህን ቃል የምትጠቀም ከሆነ ምናልባት መርዛማ ህይወትን ታኖራለች። አሊያም ደግሞ ያደገችበት ቤት የሆነ የስነ ልቦና ጫና እንዳለባት ግልጽ ነው። ያ በግልጽ መፈታት አለበት። ወንድ ልጅ ሲባል እንዲህ ነው እያለች ከእሷ ጋር ፍቅረኛ መሆን ፈልጋለሁ ወይም ፍቅሬን ትቀበለኛለች ብለህ ፍቅርን የምትገልጽላት ከሆነ ሪስኩ የምትወስደው አንተ ነው የሚሆነው። ለፍቅርም ግንኙነት ያላት ለምሳሌ ያው እኔ በፍቅር አላምንም፣ ለፍቅር ግንኙነት ገና ነኝ፣ የሆነ ወንድ ህይወቴ ውስጥ እንደ ጓደኛ ነው ማየት የምፈልገው፣ በሌላ መንገድ እንዲያስበኝ አልፈልግም የምትል ከሆነ ግልጽ እኮ ነው ለአንተ የፍቅር ስሜት የላትም ማለት ነው። ዴፊኒቲቭሊ ነው ማመለካከት ቢኖራት አንድ ሴት ለአንድ ወንድ ልጅ የፍቅር ስሜት በተሰማት ቅስፈት ይሄን አመለካከቷን ገደል ትከተዋለች። ከዛ ምን ታደርጋለች? ከፍቅር ጋር መላመድ፣ ከአንተ ጋር አብራም መሆን፣ በቀላሉ የአንተ አይነት ሰው እንደምትወድ ቅድም እንዳልኩ ማውራት ትጀምራለች። መርዛማ ናት ወይ ምናልባት የማትወዳት አይነት ሴት ናት፣ ነገ ደባሪ የፍቅር ጊዜ ልታሳልፍ ምቾት ላሰጥ ትችላለች፣
ለወንድ ልጅ ክብር ከሌላት ስፔሻሊ ምንም አይነት ቫልዩ እንደሌላችሁ አይነት የምታወራ ከሆነ ተመሳሳይ ነገር ነው። ስለዚህ ጠንቃቃ መሆን መቻል አለብህ። ፍቅርን ገልጸ ነግረ አሳይተ ደን የሚኖርህን እስቲ የፍቅር ህይወት አሳልፍ። በጣም የምትለፋበት በጣም ዋጋ የምትከፍልበት በዛ ላይ ደግሞ የምታተርፋቸው ነገሮች የሚሆኑት ለሴት ልጅም ሆነ ለፍቅር ያለህን አመለካከት ገደል ቢከት ነው። ሲጀመር ገና ኦልሬዲ አንዴ ነግሬያታለሁ አብሬያት ሆኛለሁ ብለህ ከምትብኳካ ከመናገር በፊት ማናት ምንድናት የሚለውን ሁለት ምሳሌ በቂ ነው። ባይዘዌ ስለራሳችሁ ጀነራላይዝ የምታረግ ከሆነ ስለ ፍቅርም አሊያም ደግሞ አንተን ሜንሽን አድርጋ ለፍቅርም ለምንም ገና እንደሆነች ፍቅር በፍቅር እንደማታምን ፍቅር የሚባል ነገር እንደሌለ ምናምን የምታወራ ከሆነ አስብበት። ይሄን ሐሳቧን እስክትቀይር ድረስ አትሊስት ወይም እስክታክመው በራሷ ጊዜ ካንተ ፍቅር ይዟትም ሊሆን ይችላል አቆየው ስሜትን። ሁለተኛ ለሴት ልጅ እንደወደድካት እርግጠኛ ሆነ መናገር የሌለብህ ወይም እርግጠኛ እንድትሆን ማድረግ የሌለብህ ስለራሷ መናገር ሳትጀምር ነው። ስለራሷ አንድ ሴት ለአንተ በቂ መረጃዎችን መስጠት የምትጀምረው አሁን የእሷ እንድትሆን ፍቃድ መስጠት ስትፈልግ ነው። አሊያም ደግሞ እንደወደደች መረጃ ነው። አንድ ሴት ዝም ብላ አታወራም። ስለምትወደው ስለምጠላው ነገር ስለሚመቻት ስለማይመቻት ወንድ ሊሆን ይችላል በቀላሉ ትነግርሃለች። መቼ አሁን ከሱ ጋር ብሆን ችግር የለውም ወይም አንተን ለምሳሌ በትልቁ የምትለየው እንደወደደችህ አንተን ስፔሲፊካሊ ከአንተ ካራክተሮች ላይ አንተ ላይ የምታያቸውን ያንተን መልክ ሊሆን ይችላል ያንተን አስተሳሰብ ሊሆን ይችላል ያንን ስፔሲፊካሊ የምትወደው አይነት እንደሆነ ጥቆማ ትሰጥሃለች። እንደዚህ አይነት ቀለል ያሉ ጥቆማዎችን ከሴት ልጅ ሳሰማ እርግጠኛ እንድትሆን መውደድህን መናገር የለብህ። ኦልሬዲ እንደወደድካት ከነገረች ያንተን ተቃራኒ ልትነግርህ ትችላለች። ወይም አንተን እንደወደደች ያንተ አይነቱን እንደ ወንድሟ እንደምታይ ምናምን ጌም ልታደርገው ትችላለች፣ ወይም ድራማዋን ልትጀምር ትችላለች። ስለዚህ ከአንተ ባህሪ ላይ ከአንተ ስራ ላይ ሊሆን ይችላል ከአንተ ካራክተሮች ውስጥ የሆነ ሜንሽን እያደረገች ስትነግርህ እሷ የምትወደውን ነገሮችን መናገር ስለ ራሷ ስለ ልደት ቀኗ ሊሆን ይችላል፣ ስለ ጓደኞቿ ሊሆን ይችላል፣ ስለ እያንዳንዱ ነገር ስለ ፍቅር ደስ የሚልም ነገር ሊሆን ይችላል። ስታወራ ወይም ያንን ማውራት ስትጀምር በቂ ኢንፎርሜሽን ስታገኝ ስለሷም ወይም ለአንተ ስለሰጠችው ቦታ በቻይነኛ እንዳሁን እንደጠቀስኩ አይነት ምሳሌዎችን ወስደህ የዛኔ ነው ማመን ያለብህ ወይም ፍቅርን መናገር ያለብህ። ምክንያቱም ኦልሬዲ አንተን የወደድኩት እያለች አሁን ብትነግረኝም አብረን ብንሆነ ደስ እያለኝ ነው ከአንተ ጋር የሚሆን የሚለው መልእክቷን ታስተላልፋለች ማለት ነው። ስለዚህ ምን እቺን ኢንፎርሜሽን እስክታገኝ ድረስ ከሷ ስለሷ አትንገራት። አንደኛው ከመናገር በፊት መውደድህን ወይም በሌላ አማርኛ ለአንድ ሴት እንደወደድካት እርግጠኛ እንድትሆን የሚያደርጋትን የቃል ምስክርነት ከመስጠት በፊት በትልቁ ማድረግ ያለብህ ትዕግስተኛ መሆን ነው። እነዛ ትዕግስቶች የማንን አድቫንቴጅ ነው የሚያስጠብቁት? ያንተን ነው የሚሆነው። በትዕግስት ውስጥ ብዙ ነገሮችን ማትረፍ ትችላለህ። የመጀመሪያው ኦልሬዲ ስትቀርባት ታውቃለች። አይንህ ይነግራታል፣ ተግባርህ ይነግራታል የሆነ ስሜት ለሷ እንዳለክ። ነገር ግን እርግጠኛ የሚያረጋት ስቲል ከአንተ የምታገኘው ቃል ነው። ከዛ በፊት ምን ማድረግ መቻል አለባት? አንድ ወንድ ልጅ አሁን የሆነችን ሴት ሲወድ ወይም ሲመቻት እጁ እስኪያስገባት ኦብቪየስሊ የምታደርጉት ነገር አለ። ለምሳሌ መደወል፣ እስክትደውል አትጠብቅም። ቴክስት ማድረግ፣ ቻት ላይ ማውራት፣ እንገናኝ ማለት፣ መጋበዝ ሊሆን ይችላል፣ ስጦታ መስጠት ሊሆን ይችላል። እሷን ኢምፕረስ ለማድረግ የእሷን ትኩረት ለማግኘት በወንድ ልጅ ቋንቋ የምታደርጓቸው ነገሮች አሉ። ታዲያ እሷም ስትለምዳቸው ይሄንን ስታደርግላት እነዚህን ከመላመዷ የተነሳ ምን ማድረግ ትጀምራለች ማለት ነው። ኢነርጂ ከውስጧ ይወጣል። የመጀመሪያው ይሄ ችላ ማለት፣ ኩራት፣ ማካበድ የሚመጣው የእርግጠኝነት ስሜት ተሰምቷት ይሄ ልጅ ይወደኛል፣ ይሄን የሚያደርገው ይሄን የሚነግረኝ ስላፈቀረኝ ነው ብላ ስታምን ነው እነዚያ ኢነርጂዎች መውጣት የሚጀምሩት። አሁን ግን ጀስት ድርጊት ነው እንጂ የሚነግራት ከእሷ ጋር ያለ አቅርቦት ነው እንጂ እየነገራት ያለ በምንም እርግጠኛ ልትሆን አትችልም። ያንን ለማድረግ ያንን ኢቭን ብታደርግ ነው ምልህ ያንተ ምንም አይነት ሪያክሽን አለመቀየር በጣም ኖርማል መሆኑ በራሱ እሷን ፑሽ ያደርጋታል። ምን እንድታደርግ ነው መሰለ? እንድትደውልልህ አትሊስት እንዳንተ እንኳን ነው ምልህ ቶሎ ቶሎ ባትደውል ቴክስት ቶሎ ባትልክል ወይም መጀመሪያ ባትልክል እንገናኝ የሚለውን ቃል ባትጠቀም እንገናኝ ስትል እሺ የሚለውን ቃል መጠቀም እስክትጀምር ድረስ ስትደውልላት በስነ ስርዓት ማንሳት፣ ስታወራት እንድታወራት የሚጋብዝ ቴክስት ስትመልስ ቴክስትን ቀጥሎ የምታወራት ደረቅ ያልወደደች ወይም ከአንተ ጋር ማውራት የማፈልጋት ሴት እስክትላለ አንተን ላላብላ ማውራት እስክትጀምር ነፃነት ከውስጧ መውጣት እስኪጀምር ከአንተ ጋር ምቾት እስኪሰማ ድረስ አፍን መዝጋት መቻል አለብህ። ወይም እንደወደድካት መናገር የለብህም።
እነዚህን ስሜቶች ማሳየት ሳትጀምር ለአንተ የመደወል ፍላጎት፣ አንተን የማውራት፣ አንተን የማግኘት፣ ከአንተ ጋር ጊዜ ኳሊቲ ታይም የማሳለፍ አሊያም ለአንተ ትኩረት መስጠት ሳትጀምር በፍጹም ነው የምልህ በፍጹም እንደወደድካት ወይም እንዳፈቀርካት ፍቅረኛ እንድትሆን ወይም አብራችሁ መሆን እንደምትፈልጉ ኦፊሻል እንዳታደርግ። ስለዚህ ይሄ በጣም ኢዚ የሚያደርግልህ ነው። መናገር ምናልባት ላይጠበቅብህ ይችላል። የሆነ ቀን ወይ ትስምሃለች ወይስ ከመቼ ነው የምትጠብቀው ወደኸኛል እንዴ ለምን አትነግረኝም የሚለውን ቀን ከሷ እንዲመጣ ራሱ ማድረግ ትችላለህ። ስለዚህ ምን መጠበቅ አለብህ? በትዕግስት ተመሳሳይ ኢነርጂ ከሷ መውጣት ያንተ አይነት ኤግዛክት ያንተ አይነት እንኳን ባይሆን በእኛ ቋንቋ መፈለጓል። ለምሳሌ እንደተመቸሃት የሚያስረዱህን ድርጊቶቿ እስኪመጡ ድረስ ታገስ። ሀሳቤን ከወደዳችሁት ከጠቀማችሁ ለኔ በላይክ ለሌሎች ይጠቅማል ካላችሁ ሼር አድርጉ። እኔታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።